حبيبة رمضان مبارك. الله يبارك فيك. የሆነ ጉዳይ ምክር ፈልጌ ነበረ፣ ግን አሁን ጉዳይ ስለያዘሽው አርብ ነው የምታስገቢ ሰዎቹ አይደለ? አርባ የሆነ ፕሮግራም አሁን መናገር ትችያለሽ፣ ባለ ጉዳያችን እስክትመጣ የአይ ጊዜ የአህመድ የቀድሞ ሚስት ሰአዳ እስክትመጣ ድረስ አንቺ መቀጠል ትችያለሽ። እየጠበቅናት ነው። እሷ ሸበካዋን እያስተካከለች ነው ለመግባት። ስለዚህ አንቺ እድሉን ተጠቀሚበት። አሁን ኦኬ፣ ፕራይቬት ላይፍ ነው ያው ምንድን ነው? እንቅርታ አማርኛ ብዙ አልችልም። ያው አማርኛም እንደፈለገ ቢሰባበር እኛ ይገባናል፣ አታስብ። ሀቢባ ከ10 ዓመት በፊት አግብቼ ሳላግባ በፍቅረኛ ወለድኩ። ከዛ ተለያይተናል። ያው 2 መንታ ልጆች አለኝ። ቤተሰቡ አሁን እኔ ያለው ሌላ አገር ነው፣ እሱን ያለው ኢትዮጵያ ነው። እሱም ትዳሩ ይዟል የራሱ። ቤተሰቡ አሁን ልጃችን እንፈልጋለን ምናምን ያሉ ነው። የማን ቤተሰብ? የእሱ ቤተሰብ ማለት ነው። ልጃችን አሳየን። እሱም አስቸገቸገኝ፣ ልጅ እንፈልጋለሁ ምናምን አለኝ። የፍቅረኛሽ ቤተሰብ ወይስ ፍቅረኛሽ ራሱ ነው ማየት የሚፈልገው ልጆቹን? እሱም እና ቤተሰቡ አባቱ ምናምን ሚስቱ አባቱ ነው አባቱ ምናምን። ልጆችሽ ስንት ዓመታቸው ነው አሁን? አሁን 10 ዓመታቸው ነው። 10 ዓመታቸው? የዛሬ 10 ዓመት ብለሻል። ኦኬ። እና ምንድን ነው ችግሩ ቢያዩዋቸው? እሱ የራሱ ትዳር አለ። ድሮም በጣም በድሎኝ ነበረ። እስከ ዛሬ ያላሳየው ልጆቹ አባታችሁ የለም ብዬ ምናምን ስላሳደኩ እንዴት ብዬ አንድ ጊዜ ይሄ ነው ብዬ ውስጥ የማሳያችሁ እስካሁን አልነገርኳቸውም እኮ። ሞቷል ብለሻቸው ነው ለልጆችሽ? የት እንዳለ አላውቁም ብዬ ነው ያሳመንኳቸው ልጆቹ። አሁን ግን 10 ዓመት ደረሱ። እነሱ አያውቁም ስለሱ። ግን እሱ እና አባቱ ምናምን ልጃችን እንፈልጋል ምናምን ብሎ እሱ 10 ደወለ ያስጨቀጨቀኝ። ያው ስንለያይ ደግሞ በማይሆን ሁኔታ ነው የተለያየን። ተቀያየምን ምናምን ነው የተለያየን። እና አሁን ለህዝብ መጠየቅ የሚፈልገው ግራ ገብቶኛል ምን እንደምናደርገው። ኦኬ። አሁን አንቺ እና እሱ ከ10 ዓመት በፊት ከፍቅረኛሽ ጋር ስትለያዩ እርጉዝ መሆንሽን አውቆ ልጆች አልፈልግም ብሎ ነው የተለያያችሁት? ኖ አልፈልግም ሳይሆን ያቅ ነበረ። ግን እኔ ከሀገር ሲወጣ እሱ ሌላ ሚስቱ ይዟል። ኦኬ። አንቺ ከሀገር ስትወጪ ለምንድን ነው የወጣሽው? ያው የዛኔ ለትምህርት ነው የወጣው። ለትምህርት። ኦኬ። ለትምህርት ነው የወጣሽው። ለትምህርት ስትወጪ ልጆችሽን የት አስቀመጥሽ? ልጆች እኔ እዚህ መጥቼ ለትምህርት መጥቼ ከ5 ወር በኋላ ደግሞ ተመልሼ ኢትዮጵያ ሂጄ ከዛ አርግዜ ነው የመጣው ተመልሼ። አንቺ ለትምህርት ወጣሽ ወደ አውሮፓ ነው? ለትምህርት ወጣሽና ከፍቅረኛሽ ጋር እስቲል ግንኙነታችሁ አልተቋረጠም፣ ታወሩ ነበር። ኢትዮጵያ ከ5 ወር በኋላ በሄድሽበት አጋጣሚ አርግዘሽ ተመለሽ? ከሄድኩበት ጊዜ 5 ወር እዛ ሲቆየው ተመልሼ ወደ ኢትዮጵያ ሄድኩ። ከዛ አንድ ሳምንት 10 ምናምን ቀን ነበረን አብረን። ከዛ በዛ ውስጥ አረገዝኩ። ከዛ እሱ ለካ እኔ ልክ እንደወጣው ሌላ ሚስቱ ይዟል። እና እኔ ሳላውቁ ተመልሼ ሄድኩለት። በሰላም ምናምን እናወራለን። ከዛ ሲሄደው ተመልሼ ያው ተገናኝተናል። በዛ አጋጣሚ እኔ አረገዝኩ። ከዛ ተመልሼ እዚህ ሲመጣ በቃ ሁኔታ ወጥቷል። ሌላ ሰው ጋር እንደሚኖረው አብረን ቤት እንደትከራዩ እንደዚህ። እሺ። እና ያው በዛ የተነሳው እኔ ደግሞ ልጆችን አለማሳየት ምናምን ወስኜ ነበረ። ለእነሱ ደግሞ እንደዚህ ብዬ ነግሬ ነበረ። ኦኬ።
እና አሁን እሱን እና ቤተሰቡ ልጆቹን ይፈልጋሉ። የደውሎ አስጨቀጨቁኝ። ያው ስለዚህ እሱ ቺት አድርጎብሽ ማግጦብሽ ነው የተለያያችሁት። በማማገጡ ስላዘንሽበት ለልጆችሽ አባታቸው ማን እንደሆነ የት እንዳለ እንደማታውቂ እየነገርሽ 10 ዓመት አሳደግሻቸው። ዛሬ ከ10 ዓመት በኋላ እሱ መጥቶ ልጆች ማየት ፈልጋለሁ አለ። እሱና አባቱ ቤተሰቦቹ ልጆቹ ማየት ፈልጋለሁ አሉ። ያንቺ ጥያቄ ላሳያቸው? አዎ ላሳያችሁ ወይ በዛ ሊቀጥል? አዎ ልንገርሽ፣ አንቺ ማሳየት አለብሽ። ምክንያቱም ልጆቹ አባታቸው ምንም ይሁን ምን ነብሰ ገዳይ እንኳን ቢሆን እስር ቤት ቢሆን አባታቸውን የማወቅ መብት አላቸው። ነገ ልጆቹ ሲያድጉ 10 ምናምን ዓመት ሲሆናቸው አስገቢያት ለምትሉ ሳዳን ኢንቫይት አድርጊያታለሁኝ። ሰብት አድርጋ መግባት የእሷ ፋንታ ነው። ሳዳ ኢንቫይት አድርጌሻለሁ፣ ልኬልሻለሁ። አንቺ ጋር ሲደርስ አክሰፕት የሚለውን ነክተሽ ተቀላቀኝ። ቴንክ ዩ። እሺ አንቺ ነገ ልጆችሽ ሲያድጉ 18 ምናምን ሲሞላቸው በ10 ዓመታችን መጥቶ ጠይቆ ለምን አልፈቀድሽላትም ይሉሻል። አላቅም ነበር 10 ዓመት ሳይሆን ከ5 ዓመት በፊት መጥቶ ነበረ። እኔ በቃ አልተመቸኝም። አገር ሄጄ የነበረ ተገናኝተናል። አላሳየውም፣ ስለነሱም አላወራም። ግን በቃ ከዛ አሁን በጣም አባቱም ፈልጋል። ያው እሱም በጣም ጨቀጨቀኝ አሁን ስለ ልጆቹ ብለው። ያ ገብቶኛል እኮ ማሬ። በመጣ ሰዓት የማሳየት ግዴታ አለብሽ። ነገ ልጆችሽ እንዳይወቅሱሽ፣ ነገ 18 ሲሞላቸው ጠላትሽ እንዳይሆኑ። አንቺ ለፍተሽ አሳድገሽ አባታቸውን እንዲያዩ ባለመፍቀድሽ ብቻ ልጆችሽ ጠላትሽ እንዳይሆኑ። የዛሬ ልጆች ውለታን አይቆጥሩም። ለፍተሽ ያሳደግሻቸው ምናምን አይቆጥሩም። የከለከልሻቸውን ትንሿን ነገር ነው የሚቆጥሩት። ብዙ ነገር ሰጥተሻቸው መብታቸውን የከለከልሻቸውን አንድ መብት በዛ አሳበው። ስለዚህ ምንም ይሁን ምን ሰውየው አይደለም ማገጣ የሚመለከተው ባል ቢማግጥ የሚመለከተው ሚስትየውን ብቻ ነው፣ ልጆቹን አይመለከትም። ጥሩ ባል መሆን ባይችል ጥሩ አባት መሆን ይችል ይሆናል ይሄ ሰውዬ። ስለዚህ ነገ እኔ እኮ ፈልጊያችሁ መጥቼ ነበረ እናታችሁ ናት አላሳየም ያለችኝ ቢላቸው፣ ለምን በልጅነታችን እንዲያየን አልፈቀድሽም? ለምን ምንም አይነት ትዝታ ከአባታችን ጋር የልጅነታችን ፎቶ ሳይኖረን ምንም አይነት ጊዜ ከአባታችን ጋር ሳናሳልፍ አሁን እዚህ እድሜ ላይ ደረስን። ይሄን ደግሞ ያደረግሽው አንቺ ነሽ ብለው የለፋሽላቸውን ነገር ሁሉ ረስተው ጠላት ይሆኑሻል። ስለዚህ ማድረግ ያለብሽ ማሳየትና ማሳየት ነው። ስለ አባታቸው ምንም አይነት መጥፎ ነገር እንዳትነግሪያቸው፣ አሳያቸው። ማየት አለባቸው። ካልብርዛ ነገ ትጸጸቻለሽ። አይ ታንክ ዩ ሀቢባ፣ ይሄን ብቻ ለማከር ፈልጌ ነበረ። ያው ለውሳኔ ይረዳሻል ብዬ አስባለሁኝ። እና ታንክ ዩ ሀቢባ። እሺ ዋልካም። የማንነት ጥያቄ አይቀርም። ያ ብዙ ጊዜ እናገረዋለሁ። እዚህ ቤት ብዙ ጊዜ ነው የምለው፣ ከባልና ሚስት ካልተስማሙ ይሄ የባልና ሚስት ጉዳይ ነው። ባልሽ ማገጠ ያንቺና የእሱ ጉዳይ ነው። ልጆቹን አይመለከትም። ልጆች ምን አገባቸው? ምንም ይሁን ሰውየው ልጆቹን የማየት መብት አለው። የአባትነት መብት ፍርድ ቤትም እኮ አይከለክልም። ለወንጀለኛ እንኳን አይከለከልም ልጁን የማየት። ስለዚህ ይያቸው፣ ጊዜ ያሳልፍ። ምንም አይነት ክፉ ነገር መጥፎ ሰው እንኳን ቢሆን ስለሱ ምንም አይነት መጥፎ ነገር እንዳታወሪ። ሲያድጉ በራሳቸው ሰዓት ምን አይነት ሰው እንደሆነ ሲያውቁ ያንቺ ጥሩነት ይገባቸዋል። ይህን ሁሉ ጉዱን ሸፍናለት ሳትነግረን እናታችን ግን ምን አይነት እናት ናት፣ ምን አይነት መልካም እናት ናት ብለው የበለጠ ያከብሩሻል። ምንም ከአንቺ አፍ ስለሱ ክፉ ምንም እንዳይወጣ የበለጠ ያከብሩሻል። ልጆችሽ ትከብሪያለሽ ባይ ነው። በልጆችሽ አይን የበለጠ